በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት የዞን ጽህፈት ቤቶችና ምክር ቤቶች ጊዜያዊ አስተዳደሩ እንዲፈርሱ ውሳኔ አስተላለፉ። በኢትዮጵያ ብሔራዊ ምርጫ ቦርድ እውቅናው የተሰረዘው የቀድሞው የህወሓት የዞን ጽህፈት ቤቶችና የዞኖቹ ምክር ቤቶች ከፕሪቶሪያ የሰላም ስምምነት በኋላ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር እንዲፈርስና ህወሓት ሰሜን ዕዝን ከማጥቃቱ በፊት ባደረገው የጨረባ ምርጫ ተመረጥኩኝ በሚለው ድምጽ መንግስት ሆኖ እንዲቀጥል የሚል ውሳኔ በዛሬው ዕለት መጋቢት 29 2018 ዓ.ም መወሰናቸው ይፋ አድርገዋል። ከፕሪቶሪያው የሰላም ስምምነት በኋላ እውቅና የሌላቸው የአድዋ ከተማ ምክር ቤት፣ የአብያዲ ከተማ ምክር ቤት፣ የሃሃይለ ወረዳ ምክር ቤት በዛሬው ዕለት በጠሩት አስቸኳይ ስብሰባ የፕሪቶሪያው የሰላም ውል ሙሉ በሙሉ ፈርሷል፣ ጊዜያዊ አስተዳደር ሳይሆን 2.7 ሚሊዮን ህዝብ የመረጠው መንግስታችን ወደ ስልጣኑ እንዲመለስ ወስነናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት እንዲሆኑ መወሰናቸው በዛሬው ዕለት ይፋ አድርገዋል። በዚህ መሰረት የህወሓት ቡድን የሰሜኑን ጦርነት ያስቆመ የፕሪቶሪያን የሰላም ውል በይፋ በዛሬው ዕለት ማፍረሱን አስታውቋል። ጀነራል ታደሰ ወረደ ጊዜያዊ አስተዳደሩን ለቀጣይ 6 ወራት እንዲመሩ በጠቅላይ ሚኒስትር ዶክተር አብይ አህመድ እንደተፈቀደላቸው እየተነገረ ባለበትና በቀጣዮቹ ቀናት ይፋ እንደሚደረግ እየተገለጸ ባለበት በዚህ ሰዓት የህወሓት ቡድን ግን የፕሪቶሪያን ውል በይፋ በመግለጫ አፍርሶታል። በቀጣዮቹ ቀናቶች ጀነራል ታደሰ ወረደ መቀሌ ሲመለሱ ምን ይፈጠራል የሚለውም የበርካቶች መነጋገሪያ ርዕስ ሆኖም ቀጥሏል። ሁለተኛው የኢትዮጵያና ብሩንዲ የጋራ የሚኒስትሮች ኮሚሽን ስብሰባ ተጀመረ። በኢትዮጵያና በብሩንዲ መካከል ያለውን የሁለትዮሽ ግንኙነትና ትብብር ይበልጥ ለማጠናከር ያለመ የሁለተኛው የጋራ የሚኒስትሮች ኮሚሽን ስብሰባ በአዲስ አበባ መካሄድ ጀምሯል። ስብሰባው በፖለቲካ፣ በኢኮኖሚ፣ በማህበራዊና እንዲሁም መከላከያና ጸጥታ ዘርፎች ላይ ያተኮሩ ስምምነቶችን ለመፈጸምና አዳዲስ የትብብር መስኮችን ለመለየት ያለመ እንደሆነም ተገልጿል። የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ይዛው ይህ ስብሰባ የሁለትዮሽ ግንኙነት ይበልጥ ለማሳደግና የጋራ ተጠቃሚነትን ለማስፋት ያግዛል ብለዋል። አምባሳደር ዘሪሁን በአቪዬሽን፣ በግብርና፣ መሰረተ ልማት፣ በኃይልና በኢንዱስትሪ ዘርፎች በጋራ ለመስራት የሚደረገው ይህ ስብሰባ ይበልጥ ሁለቱ ሀገራት የትብብር መስክ እንደሚያሳድገው ገልጸዋል። የቡሩንዲ የውጭ ጉዳይ ክልላዊ ውህደትና የልማት ትብብር ሚኒስቴር የሁለትዮሽ ግንኙነት ዳይሬክተር ጀነራል እና የቡሩንዲ ልዑክ መሪ አምባሳደር ጊድነዲ ኩሪዮ ይህ ስብሰባ በሁለት ሀገራት መካከል ያለው ጠንካራ ግንኙነት ይበልጥ ለማላቅ ይበጃል ብለዋል። ሁለተኛው የኢትዮ ብሩንዲ የጋራ ሚኒስትሮች ኮሚሽን ስብሰባ በሁለት ሀገራት የተወከሉ ከፍተኛ ባለሙያዎች በቀረቡ ልዩ ልዩ አጀንዳዎች ላይ ውይይት የሚያደርጋል ይሆናል ተብሎም ይጠበቃል። በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ላይ ውይይት ተካሄደ። በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ዙሪያ የሚያተኩር ሰፊ የምክክር መድረክ ተካሂዷል። ይህ ውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለው የባህር ላይ አስተዳደር አካታችነትና ትብብር ለጋራ ጥቅም በሚል መሪ ቃል የተሰናዳ ሲሆን በቀጠናው የሚስተዋሉ የፖለቲካ፣ የኢኮኖሚና የደህንነት ጉዳዮችን በዝርዝር ለመዳሰስ ያለመም ነው ተብሏል። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ የታጠረ ሆኖ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና የጋራ እድገት ሊያረጋግጥ እንደማይችል በስፋት እየታመነበት መጥቷል። በመሆኑም ለሁሉም ወገኖች የሚተርፍ የጋራ ተጠቃሚነትን ለማረጋገጥ ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑ በውይይቱ ላይ ተገልጿል። በዚህ ረገድ እንደ ኢትዮጵያ ያሉ ሀገራት በቀጠናው ሰላምና ደህንነት ላይ ያላቸው ሚና የማይተካና ከፍተኛ ስለመሆኑ ጥልቅ ትንታኔ ቀርበዋል። በተጨማሪም በዚህ ውይይት ላይ የኢትዮጵያ የባህር በር አልባ መሆን ወሳኝ የሆኑ የኢኮኖሚ እድሎችን እንድታጣ ማድረጉ ብቻ ሳይሆን ቀጠናዊ ሚናዋም እንዲቀንስ ምክንያት መሆኑም ተነስቷል።
በመሆኑም ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ከሀገራዊ ግብ በላይ መሆኑን ለቀጠናው የጋራ ጥቅሞች የሚውል ስለመሆኑም በስፋት ተብራርቷል። ይህ ጥረት ከአፍሪካ ህብረት የ2063 አጀንዳ ጋር ሙሉ በሙሉ እንደሚጣጣምም ነው የተመላከተው። ኢትዮጵያ በባህር ላይ የሚኖራት ሚና መጠናከሩ እንደ የባህር ላይ ወንበዴነት፣ ሽብርተኝነት፣ ህገወጥ ስደትና የሰው ዝውውር ያሉ የጋራ ደህንነት ስጋቶችን በጋራ ለመከላከል የሚኖራትን አቅም እንደሚያሳድገውም ተገልጿል። ውይይቱ በዋናነት የባህር ላይ ደህንነትና ትብብርን ማጎልበት፣ የኢኮኖሚ ዕድሎችና ትስስር ማሳደግ እንዲሁም አካታች የባህር ላይ አስተዳደር ለጋራ ጥቅሞች በሚሉ መነሻ ጽሑፎች ላይ በማተኮር የቀጠናውን የወደፊት አቅጣጫ የሚጠቅሙም ይሆናል። የቀይ ባህር አስተዳደርን አካታች በማድረግ ዓለም አቀፍ የአቅርቦትን ሰንሰለት ማሳለጥ ይገባል ሲሉም በጉባኤው መክፈቻ ላይ የተገኙት የኢትዮጵያ የባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ ገልጸዋል። የቀይ ባህር አስተዳደር አካታችና አግባብነት ያለው ሲሆን የዓለም አቀፍ የአቅርቦት ሰንሰለት የተሳለጠና የተሰናሰለ እንዲሆን ያስችላል ሲሉም ቫይስ አድሚራል ክንዱ ገዙ ገልጸዋል። የኢትዮጵያ ዲፕሎማሲ ባለውለታ አምባሳደር ቆንጂት ሲና-ጊዮርጊስ አረፉ። በኢትዮጵያ የዲፕሎማሲ ታሪክ ውስጥ ደማቅ አሻራ ያሳረፉትና ለግማሽ ክፍለ ዘመን ሀገራቸውን በታማኝነት ያገለገሉት አንጋፋዋ ዲፕሎማት አምባሳደር ቆንጂት ሲና-ጊዮርጊስ ከዚህ ዓለም በሞት ተለይተዋል። አምባሳደሯ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ከመመስረቱ 1 ዓመት ቀደም ብሎ ወደ ዲፕሎማሲው ዓለም የተቀላቀሉ ሲሆን በአፍሪካ ቀዳሚ ከሆኑ ጥቂት ሴቶች ዲፕሎማቶች መካከልም ግንባር ቀደምትነት የሚጠቀሱ ታሪካዊ ሰው ነበሩ። አምባሳደር ቆንጂት በውጭ ጉዳይ ሚኒስቴር ውስጥ ከዴስክ ኦፊሰርነት እስከ ከፍተኛ ኃላፊነት የደረሱ ሲሆን በካይሮ፣ ኦታዋ፣ ቴልአቪቭ እና ቪየና በሚገኙ ሚስዮኖች በባለሙሉ ስልጣን አምባሳደርነት ሀገራቸውን ወክለዋል። እንዲሁም በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የኢትዮጵያ ቋሚ መልእክተኛ በመሆን በብቃት ያገለገሉ ሲሆን ከአምባሳደር ዮዲት እምሩ ቀጥሎ የኢትዮጵያ ሁለተኛዋ ሴት አምባሳደር በመሆን ታሪክ ሰርተዋል። ከሀገራዊ አገልግሎታቸው ባሻገር በደቡብ ሱዳን የሰላም ሂደት ውስጥ በልዩ አማካሪነት በመሳተፍ ለቀጠናው ሰላም ከፍተኛ አስተዋጽኦም አበርክተዋል። ለግማሽ ክፍለ ዘመን ላበረከቱት የላቀ የዲፕሎማሲ አገልግሎት በሀገር ደረጃ ከፍተኛ እውቅናና ሽልማት የተበረከተላቸው ሲሆን ህልፈታቸው ለኢትዮጵያና ለአፍሪካ ትልቅ የዲፕሎማሲ ባለሙያ ማጣት መሆኑ ተገልጿል። ሶሎዳ ሚዲያ ለቤተሰቦቻቸውና ለወዳጆቻቸው መጽናናት ይመኛል። ደቡብ ኮሪያ ሰሜን ኮሪያን ይቅርታ ጠየቀች። ያልተፈቀዱ ድሮኖች ወደ ሰሜን ኮሪያ ግዛት መግባታቸውን ተከትሎ ደቡብ ኮሪያ ለሰሜን ኮሪያ ይቅርታ ጠይቃለች። ፕሬዝዳንት ሊ ጂ-ሚዩንግ ድርጊቱን መፈጸሙን አምነው በመቀበል ውጥረትን ለመቀነስ ሲሉ የተሰማቸው ሀዘን ገልጸዋል። ሰሜን ኮሪያ በበኩሏ ለቀረበው ይቅርታ ጥንቃቄ የተሞላበት ቢሆንም አዎንታዊ ምላሽ የሰጠች ሲሆን መሪው ኪም ይቅርታውን ብልህ እርምጃ ሲሉ ገልጸውታል። ሆኖም ግን ወደፊት ተመሳሳይ ድርጊቶች እንዳይፈጸሙ ማስጠንቀቂያ ሰጥቷል። ይህ ዜና በሁለት ሀገራት መካከል ያለውን የቅርብ ጊዜ የፖለቲካ ለውጥ የሚያሳይም ሆኗል። በተለይም በደቡብ ኮሪያ በኩል በግልጽ ይቅርታ መጠየቅ ለሰላም የሚዳርግ ትልቅ ዲፕሎማሲያዊ እርምጃ ተደርጎም ተወስዷል። ትራምፕ በኢራን ላይ ያስቀመጡት ቀነ ገደብ ሊያበቃ ጥቂት ሰዓታት ቀሩት። ኢራን የቀረበላትን የተኩስ አቁም የሰላም ጥያቄ አድሏዊና የእስራኤልን ጥቅም ብቻ የሚያስቀድም ነው በማለት ውድቅ ማድረጓን አስታውቃለች። ይህ ውሳኔ የተሰማው ፕሬዝዳንት ዶናልድ ትራምፕ ለቴህራን የሰጡት የ10 ቀናት የማስጠንቀቂያ ቀነ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ በቀሩበት በዚህ ወቅት ነው። ፕሬዝዳንቱ ኢራን የሰላም አማራጩን ካልተቀበለች አሜሪካ የምትሰነዝረው ጥቃት ለሀገሪቱ ከባድ ቅዠት እንደሚሆንባት በድጋሚ ያስጠንቅቀዋል። የፕሬዝዳንት ትራምፕ ቀነ ገደብ ዛሬ ማክሰኞ እኩለ ሌሊት ላይ የሚያበቃ በመሆኑ ቀጠናው በማንኛውም ሰዓት ሊፈነዳ በሚችል ከፍተኛ የጦርነት ስጋት ውስጥም ወድቋል። በሌላ በኩል የዩናይትድ ስቴትስ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ እየጠየቁ ይገኛሉ። የአሜሪካ ህግ አውጪዎች የትራምፕ አስተዳደር አባላት ፕሬዝዳንቱ ማንሳት ካልቻሉ የስልጣን ሽግግር የሚደነግገውን 25ኛው የአሜሪካ ህገ መንግስት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ ይገኛሉ። የአሪዞና ኮንግረስ አባል የሆነችው ያሳሚን አንሳሪ 25ኛው ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣን መካከል ሆናለች። ትራምፕ አስከፊ ህገወጥ ጦርነት እያባባሱ ነው፣ ግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሰረተ ልማቶችን ኢላማ አድርገዋል ብላለች። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስመር አልፈዋል በማለት አንሳሪ በኤክስ ገጿ ላይ አስፍራለች። የሚኖሶታዋ የኮንግረስ ሴት ሂልሃም ኦማርም ትራምፕ በኢራን ውስጥ ባሉ የሲቪል መሰረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተነካ እብድ ከስልጣን መወገድ አለበት ብላለች። የኒው ሜክሲኮ ግዛት ኮንግረስ አባል ለሆነችው ሜላኒ ስታንስበሪ በስልጣን ሽግግር የሚደነግገውን 25ኛው የአሜሪካ ህገ መንግስት ማሻሻያ ተግባራዊ መሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ብላለች።
የኢሊኖው የቀድሞ የሪፐብሊካን ኮንግረስ አባል ጆ ዋልሽ ስለ ትራምፕን ባሰፈሩት መልእክት በዚች ሀገር ላይ ለዘላለም ጉድፍ ይሆናል ብለዋል። የዲሞክራቲክ ሴኔት አባል የሆኑት ክሪስ መርፊ በኤክስ ላይ ባሰፈሩት መልእክት እኔ በትራምፕ ካቢኔ ውስጥ በሆን ኖሮ የስልጣን ሽግግር የሚደነግገውን 25ኛው የአሜሪካ ህገ መንግስት ማሻሻያ የህገ መንግስት ጠበቆችን በመጥራት ይህንን ውሳኔ ያሳልፋለሁ ሲሉ ተደምጠዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ